እውነቱ ነው። እኔ ምንም አልዋሽም። እኔ ምንም አልዋሽም። ተመልከቱልኝ። እኔ ምን አስወሰኝ? አንተ ሰውዬ እንዲህ ባልክ ቁጥር እኔን በጠላት እያሰደብከኝ ነው። ተወኝ። አንቺ ጋር ምን አገናኘው ጠላት ጋር? አንቺ አሁን ነገ ይመጡን። ባለፈው አሁን ተመካክረን አይደለ ከባምቢ ጋር ቪዲዮ ባምቢ አሪፍ ናት ምናምን እያልን አውርተን ቪዲዮ ሰርተክ ለእኔ ሼር ያደረክልኝ ያችን ይዛ በባምቢና በአቤል ተቃጠልሻሉ። እግዚአብሔር ያሳይቅ። አሁን ደግሞ ችን ስትል ፊት ለፊቷ ቁጭ ብሎ ባምቢ እንደዚህ ያለ ይችላሉ። ተወኝ። ይግባ ካንተ ደነዝ አታሰድበኝ። እሺ እኔ ሁላችሁም በሰበላችሁ እኔ ቤታ ከፋት ነው የሚሉት። አንተ እነዚህ ቀልድ አያውቁም እኮ ማርያምን። ስማኝ ግን እንደ እንትን እንዳልከው እስኪ ይሸላል። እስኪ ደግሞ ማንም ቢሆን ማርያምን ከእሷ ጋር ብትሆን ደስ ይለኛል። እኔ አውቃታለሁ። እዚህ አልነግርም እኮ እዚህ ማት እኔ አውቃታለሁ። አይ ወጣት አለቅም ግን እኔ ሼር አደርግልሃለሁ። ሁለታችሁ አብራችሁ ሄዳላችሁ። የት ነው የምትኖረው? እዚህ አሜሪካ ነው? አሜሪካ ነው የምንኖረው። ቆይ ልክልሃለሁ ወይ ከእሷ ጋር ሄድም። አሁን የጻፋችኋት ልጅ በፍጹም ከእሷ ጋር ሄድም። እንደ እሷ እኮ የእንትን ማጅራት መቺ ናት። እየዞረች ነው የምትመታው። እሷማ ላቤል አትገባ። እኔም አልፈቅድም በፍጹም። ብዙ ማጅራት ትመታለች። ማን እንደሆነ ስለማን እንደምታወሪም አላውቅም ግን ኖ ሌላ ልጅ አለች። እችኛ ትክክለኛ ቬሮኒካ ናት አይደለችም? ተዋቸው፣ ዝም ብላቸው ፌክ ነው እንትን የሚሉት ስርዓት። አንቺ እኔ እኮ እኔ እኮ አምኛለሁ። እኔ እኮ አሞራው ስላክብኝን እኔ እኮ አቤልዬ እንደ ሌላ ሰው አይደለም። እኔ አምኜ ስለዛ እንደውም እኔ ሲጀመር ደግሞ አቤልንም አቤል ግን ማለት ነው በእውነት እኔ ለምን እንደሆነ አላውቅም። አስቤውም አላውቅም። እኔ እንጃ አይምሮዬ ውስጥ ራሱ ክርስቶስን አስቤ ወይ ስላሳመንኩት ጭንቅላቴ መሰለኝ ታላቁ ነኝ ምናምን ብዬ ስላሳመንኩት ወይ ከእሷ ጋር አይዋደዱም። ጋይስ ድሮ የማይዋደዱም አሁን የማይዋደዱም ከእሷ ጋር ሄድም ድሮ የማይዋደዱም አሁን የማይዋደዱም። ናዮ ትመቻለች። አቤላ እናንተ የሰው ባልና የሰው ሚስት ምንድን ነው እንትን ምት ልል ነበረ። ናዮ ጆንዳኔ ናት። ጃኒ የአዶናይ እያመጣችሁ የምትለጥፏቸው ባልባ ያላቸው እኔ ጋር እኔ ለደጋፊዎች እረፉ። ለሴቶቹም ክብር ስጧቸው። እንዲህ ሴቶቹ ዕቃ ናቸው። እንዲህ እየሄዱ ማንም ጋር እንትን የሚሉት ሌላ ወይ ከአንቾ ጋር አይሄድም። 35 ኖርማል ነው። ኧረ ተውኝ። ቆይ ከአቤል ወይ መአልት ያለ አሁን ፀጉሬን ልቆርጥ አስቤያለሁ። ምን ታስባላችሁ? ባለፈው እንዳልከኝ ከሆነ ጺምና ፀጉር ወይም ቅቤ ልቀባው። ቅቤ ልቀባው ብያለሁ። በጣም እያስቸገረኝ ነው ፀጉሬ። ስማኝ ሰውዬ፣ ቅቤ ተቀብተህ ከዛ ደግሞ ፀጉር ቤት ሄደህ ትቆረጠዋለህ። ምንድን ነው ጥቅሙ? ቀባውና እንትን እለዋለሁ። በቃ ፊክስ አደርገዋለሁ። የሚገርምሽ ነገር ታውቂያለሽ ማለት ነው። ስሚ እዚህ በጣም የሚያስቀኝ ነገር ታውቂያለሽ ማለት ነው። አንዳንዴ ላይ ከዚህ ማደግ ማለት ኢትዮጵያ ስንሄድ ማለት ኢትዮጵያ ስንሄድ ኦንሊ ያለው ሀበሻ ነው አይደለ? ስለዚህ የምታየው እንዳለ ሀበሻ ነው። ታወሪማ ሀበሻ ነው። ሙሉ ስትይዥ ሀበሻ ነው። ስትጀረጀኝ ሁሉም ሀበሻ ነው። እዚህ ስንመለስ ደግሞ ማለት ነው ላቲኖች አሉ፣ ነጮች እንወጣና ማለት ነው እንረሳዋለን። ሀበሻነታችን እንረሳዋለን ማለት ነው። እና በቃ እና አሁን ግሮፍሬንድ ይዣለሁ። አንድ ከሂስፓኒክ ግሮፍሬንድ ሊዝ ነው። ምን ታስባላችሁ? ሊዝ ነው ገና ሊዝ ነው። አቃጥሎ ነው። አቤት ያዝግን እዚህ ዘንድ አመጣ። አንተ በሁለተኛው ቀን ልጇን ጠብሰው የሚገላግሏት ኢትዮጵያ የምትባል ሀገር ነው የምትጠላው። ከዚህ በኋላ ኢትዮጵያን ወንድ ብላ ነው የምጥለኝ የምትሄደው። አንተ አስበዋል። ይዛ ብመጣ ስናራ ስንይዝ ነው። ኧረ አቤል ልንገራችሁ፣ የአቤልን ማለት ነው። አቤል መቼ የሚይዘው እንደማይመጣ ልንገራችሁ አይደል? አቤል ሀሳብህን አሁን ከቀየር ካላቅም በፊት እንደማትመጣ ሚዲያ ላይ አመጣም። አያመጣም ሚዲያ ላይ ጋይስ። እኔ ላይክ እንትን ሲለኝ ላይክ ግሮፍሬንድ ምናምን ሲለኝ እነግራቸዋለሁ። ኦኬ ግሮፍሬንድ ይዣለሁ ብዬ እነግራቸዋለሁ በሲሪየስ ማለት ነው። ግን ላይክ ሚዲያ ላይ ምናምን ነገር አትመጣም። ምስል ነው ወይ ፕሮፖዝ ሳደርግ ያበረ ግን እሷ ግን በቃ መምጣት ፈልጋለሁ ካለችስ
መምጣት እፈልጋለሁ ካለችማ ትመጣለች። የሚስቴን ሀሳብ እንትን አለ መምጣት እፈልጋለሁ ካለች ምን ይደረጋል? ግን ደግሞ እርግጠኛ ነኝ መምጣት እንትናት የምትፈልግ አይመስለኝ። ትፈልጋለች፣ ሴቶች ይፈልጋሉ ማለት መምጣት ከፈለገች። አይ እኔ ከዚህ በፊት ያወሯቸውን ላይክ ሲሪየስ በሲሪየስ ምናምን ያወሯቸው ቸገሶች ላይክ እንደማይፈልጉ ነው ያስረዱኝ። ግን እዚህ ይዛ አትምጣ ያለያየዋል። በእውነት በጣም መጥፎ ነው። ቲክቶክ ላይ ወይ እኮ ነው የምልሽ ቲክቶክ በጣም ያስጠላል። ሁሉም የራሱን አጀንዳ ኮሜንታተር ተው በማለት አታስጨንቁኝ። ሁሉም የራሱን አጀንዳ አሊን አታሳቁኝ። በቃ እንደዛ ከሆነ ተኛ። በቃ አንቺ ቆይ አንቺ ወይ ቦይፍሬንድሽ ማሚስሽ ትመጫለሽ? እሱ ከፈለገ ላይክ ሪሌሽንሽፕ ኮንተንት ትሰሪያለሽ? እኔ ግደለኝ እደ ህይወቴ ሰው እኔ ራሱ ቲክቶክ አቆምለታለሁ። ስማ ማርያምን ነው የምልህ። እኔ ራሴ አሁን እሱ ካልመጣው ብሎ ካለኝ ከእሱም ተለያይቼ ቲክቶክንም አቆምለታለሁ። በፍጹም እኔ ይዤ አልመጣም። እውነቱን ንገረኝ። በፍጹም እግዚአብሔርን መቼም ይዤ አልመጣም። ወንድ ልጅ መቼም ህይወቴ ብትሰዋ ሶሻል ሚዲያ ላይ የሚታወቅ ሰው ራሱ ቢሆን ይዤው አልመጣም። አሁን አለክ የሚታወቅ ሰው ነው ልበልክ፣ ቲክቶክ ላይ ምናምን የሚታወቅ ሰው ነው ጠበስኩት ልበልክ፣ ይዤው ራሱ አልመጣም። የእሱ ነው ብዬ ራሱ አላስታወቅም። በፍጹም እኔ እንደኔ መሽፎቅ የለም። አቤል ጥሩ ነው። እኔ ነበረኝ ታውቃለህ ምናምን፣ አሁን እኔ የለኝም ምናምን፣ ነገር ግን ነበረኝ ምናምን። ሰው ይለያያል ትለያያለ ምናምን፣ ግን ድጋሚም ቢይዝም ይዤ አልመጣም። አንቺ ፈታሽ እኔ ምን አረገሽ? ታሪኩ ብዙ ነው ትላለህ። ተረት እንላለን። አንተ ፈታት፣ እሷ ፈታችክ። የኔ ድሮ የኔማ ተጎድቻለሁ። እግዚአብሔርን ጋይስ ውሸቴን አይደለም። እኔ እኮ ይላቸው እኔ ይኸውልህ፣ አይ ምንም አይደለም። እኔ አቤልም አይጠይቀኝም ያባል። ግን አቤል እኔ እኮ አሁን በሲሪየስ ማያምኑኝ ለምን እንደሆነ ታውቃለህ? እንትን ላይክ አሁን የራሴ ፐርሰናል እንደዚህ ወጥቼ ምናምን አልናገርም። የማም አላወራም። ገባክ? የራሴን ሰምተኝም አታውቅም። እንደዚህ አላወራም ምናምን። ለአንተ ራሱ እንደዚህ አናወራም። ግን ምንድነው በቃ የራሴ የሆነ ነገር አለኝ። በቃ የራሴ ነገር አለኝ። ይሄ ራሱ እኮ የተናገርኩት ማለት ነው። እንደ ድሮ ምናምን የታል አትጠሪውም አታወሩ ምናምን ብላችሁ ስትጠይቁኝ፣ ደጋግማችሁ ስትጠይቁኝ የተናገርኩት እና እኔ አሁን በህይወቴ ማንም ሰው የለም ነበር። በቃ ጨርሻለሁ፣ አለቀ። ከዚህ በላይ እኮ መልስ የለውም። ግዴታ እናንተ ግዴታ እንድታውቁ እንትን ማለት የለብኝም። ማርያምን አይገባችሁም እንዴ? ምንም አያስፈልግም። እግዚአብሔርን አቤል አያምኑኝም። እኔ ምን አይነት መከራ እንደሆነ አላውቅም። እኔ የራሴን ነገር መናገር አልወድም። በቃ የራሴን ነገር በቃ የራሴን ሚስጥር ምናምን አቤል መናገር አልፈልግም። ገባካ? በቃ ምንም የራሴን ፐርሰናል ለማንም ማውራት አልፈልግም። በቃ ስለ ራሴ፣ ስለ ቤተሰቦቼ፣ ስለ ፍቅረኛ በቃ ይሄ ቲክቶክ ነው ብዬ አሳምኘዋለሁ። ገባ? እዚህ እንጣላለን፣ እዚህ እንጨቃጨቃለን፣ እዚህ እናወራለን፣ እንሳሳቃለን፣ እንዋደዳለን፣ ምናምን ጌም እጫወታለን ምናምን። ከዛ የተረፈ ግን በቃ ላይክ የራሴን ነገር ማውራት አልፈልግም። ግን ደግሞ ነገርኳችሁ፣ እሱን ነግሬያቸዋለሁ። ይሄ እኮ ምንም ቢኖረኝም እኮ አቤል አሁን ቦይፍሬንድ አለኝ ብልም እኮ ምንም ድሮ ቦይፍሬንድ አለኝ ብሎ ይነገረው ማን ነው? እኔ ነኝ እኮ። አይተው አይደለም ወይ ቤቴ መጥተው አይደለም፣ ራሴ ነኝ ቦይፍሬንድ አለኝ ብዬ የተናገርኩት። ቦይፍሬንድ አለኝ ብዬ ራሱ ቪው አለኝ፣ ወዳጅ አለኝ፣ ጊፍተር አለኝ፣ ሰፖርት የሚያደርገኝ አለ። ምንም የሚቀርብኝ ነገር የለም። ተረዳኛ? የለኝም ብለህ የምትለው የሆነ ነገር ጥቅም ስትፈልግ ነው አይደል? ከዛ ውጭ ደግሞ ምንም እኔ እየነበረኝ ሰዓት ሁሉ ነገር የተደረገልኝ ሁሉ ነገር ያገኘው ሰው ነኝ። አለኝ እያወቃችሁትኝ ስሙን እየነገርኳችሁ እዚህ እየመጣ ምናምን። አሁን ደግሞ እኔ እዚህ እየመጣ ያወራ ነበር በአፉ፣ ፊቱ አይታይም እንጂ ያወራል በአፉ ምናምን ያወራ ነበር። አቤት ገባክ? እኔ ነኝ ስሙን ራሱ በእውነት እኔ ነኝ ስሙ ራሱ ያወጣውለት ማለት ነው፣ ዴቪድ ብዬ እንጂ ኤርትራዊ ነው፣ ትክክለኛ ስም አለው። ግን እኔ ነኝ ዴቪድ ብዬ ያወጣውለት እዚህ እንትን ሲሉ ማለት ነው። በነበረኝ ሰዓት ነግሬያችኋለሁ። ምንም የጎደለብኝ ነገር የለም። ያኔም ስታውቁት፣ ያኔም ዴቪድ ላችሁ እኮ የምጽፉት ያኔም ስለምታውቁት ነው አይደል? ያኔ ስታውቁትም ጊፍት ሰፖርት የሚያደርገኝ አለ፣ የሚወደኝ አለ፣ ቪው አለኝ። ምንም እንዳይጎልብኝ አይደለም የለኝም ብለ በቃ ከተፋታ የሰው ልጅ ተፋታ ነው። በግድ አታጣብቁኝ። አለቀ በቃ። ምንም ነገር እኔ ፐርሰናል ነገር አላወራም።
አለቀ። 4 ነጥብ። በቃ ሲይዝ ግን ደግሞ አለኝ ይላለሁ። ሲይዝ ግን አለኝ አለኝ ይላለሁ። ኑሮሽማ የለኝም ካልሽማ ያዝ ዊርድ። አንተም ባከክ እያለክ የለኝም ነው የምትለው ሾካካ። እኔማ ካለኝማ እንዳለኝ ሚዲያው እንዳለኝ እና ሚዲያው ለምት የለኝም ባይደብርም ይደብራል እኮ ጫው ነው የሚደብር። ሲጀምር ራሱ ቢኖርም ባይኖርም አቤልዬ ይሄ ማህበረሰብ ምን አገባው ማለት ይሄ ራስ ጉዳይ እኮ ነው። እሱማ ነው። አይ ለሱ ለማህበረሰቡ ሳይሆን ማህበረሰቡ ምን አገባው ለሲግኒፊካንት አዘርሽ ነው። ለነሱ ታሪኩ ብዙ ነው ውዶቼ። ቤት ያለው ማነው? ቤት ማንም ሰው ይሆናል። በነገራችን ላይ ማለት ነው የዚህ ሀገር ልጆች ተለያይታችሁም ማለት ነው እስቲል እንደ ጓደኛ እንደ ፋሚሊ እንትን ይሏቸዋል። የሀገር ቤት ሰዎች ናቸው ቂም የሚያያዙት። ሀገር ቤት ያለ ሰው ፍቅረኛ ሆኖ ተተለያየ በኋላ ግድያ ነው የሚጀምረው። ወይ ይገዳደላል ወይ ደግሞ የሆነ ነገር አቤል ወይም ደግሞ እያለ ወይ ሌላ ወንድ ስትሄድ ከሱ ለማጣላት ወይ ምናምን ጠላ። እዚህ ሀገር እንደዛ የለም። በቃ ከተለያዩ በኋላ በቃ ቻው ትባላለች። ትመጣላች፣ ጓደኛ ትሆናለች። ፋሚሊ እንደዚህ እንትን የለም። እዚህ ሀገር ያደጉ ልጆች ለየት የሚያደርጋቸው እንደዛ ነው። የኢትዮጵያ ነው ከባድ። ኤኒዌይስ አሁን ከዚህ እንትን እንውጣ። አሁን ልትጫወች ነው? አዎ ጌም ልጫ። ግን እኔ ቅዳሜ መሆኑን መቻወቅኩኝ። በቃ የምታደርጊውን ነገር አድርጊው። እኔ ዛሬ ፀጉሬ ምናምን ፈሽፈሽ እላለሁ ምናምን ነገር፣ ነገ ቸርች እሄዳለሁ። ከዛ በኋላ ጓደኞቼን አገኛለሁ። ሰኞ ነው የምገባ ቤል። ሰኞ እገባለሁ። ሰኞ ቼክሪን ቼክር አውት ቫይብ እናደርጋለን፣ እንጨፍራለን፣ እንፈለግ ፋፋ እንዳለን። በቃ ሰኞ እንገናኛለን። እኔ ፍቅር እሺ፣ በቃ ጌም ልጫወት። ዝም ብዬ ለፍራግመንት ስል አስተካከልና እንትን እላለሁ። ምንድነው እወጣለሁ፣ ብዙም አልቆየም። እሺ ቤታዬ ተጫወቱ። ውድድር ማድረጋችሁ ፈታ ብሎ ዘና ብሎ እኔ ፍቅር። ቻው ጋይስ። ባይ ባይ ባይ። አቤልዬ እኔ ማለት ባይ ነው። እሺ ማተቡን አይረሳም። ቻው የኔ ፍቅር። ማተቡን አይረሳም ጋይስ። ይሰጠኛል። እናቴ ደግሞ ማተቤን የረሳ ቀን በጣም ነው የምናድም። አንገቴ እኮ ባዶን ነው የቀረሁት አቤልን እየጠበቀ። አቤልና ወይ ጉድ ፈላብኝ። ከ2-3 ሞዴሬተሮቼ አሁን የገባውንም አይቻለሁ። የምህረት አዋጅ ካሜራ ይፈዟል። እሺ የምህረት አዋጅ ይደረግ እየተባለ ነው። እኔ እኮ መልሼ ቦልካችኋለሁ። እሺ ኮመንት ላይ ጻፉ ጋይስ። የተቦለኩ የምህረት አዋጅ ይደረግላቸው። ዋናዎቹ ሰቤ ብታወጡብኝስ? ዋናዎቹን አቤል ካሰብሻል ልጅ ጋር ደርቢ ናቸው። ማናት? አይ ነው ያን ሰው አውቃለሁ። ኖ ያን ሰው አውቃለሁ። አይዋደዱም። አለማዋደድ ሳይሆን እንትን አላቸው። አውቄያለሁ። ኦ ቴንክ ዩ። እሺ ስሙኝ ብሎክ ያሉ ሰዎች ኦኬ እሺ፣ ብሎክ ያሉ ሰዎች ምን ትላላችሁ? የምህረት አዋጅ ይደረግላቸው። እኔ እኮ ቆይሽ ሞዴሬተሮች አላችሁ ብሎክ የተደረጉ እኔ ውዶቼ፣ ፍቅሮቼ፣ ማሮቼ ምንም እግዚአብሔር ማርያምን ከሞዴሬተሮች የመጣ ጥያቄ ነው። እኔ ማርያምን ምንም ጎሎብኝ። ቆይ እጫወታለሁ። ተረጋጉ እና ናሆምን ላኩ በሏቸው። እኔ ማርያምን ምንም ጎሎብኝ አይደለም። ገባችሁ አይደል? እኔ ቪው ማለ ምንም ጎሎብኝ አይደለም። ሰው ከብሎክ ሲወጡ ጋይስ ቪው ጠረረባን ነው እኮ የሚሏችሁ እኮ ግራ ነው የሚገባኝ። እኔ አሁን ከቅርብ ደቂቃ በፊት 6000 ሰው ነበር። ምንም የሰው እንትን የለ። የኔ እናት የኔ ፍቅር ምንም እንትን ጎሎብኝ አይደለም። በሚካኤል ይኸው ክርስቶስን ከሞዴሬተሮቼ ነው ይውጡ ከብሎክ ስለተባለ ነው። እሺ ሞዴሬተሮች አውጡ እሺ ከብሎክ። ግን ዋና የተጣለዋቸውን ሰዎች ወይም ደግሞ መጥፎ ሪከርድ የሚፖስቱ ስለኔ እነዛን ሰዎች እንዳታወጡ። እኔ ዝም ብሎ ተቃቀና ማአት ሰው ነው የቦለኩት። ያው እንግዲህ ሞዴሬተሮች ገብተው ይዩት። 1000 ሰው ነው የተቦለከው እዚህ ቤት። ገና አንድ ነገር ሲስቁ ሁሉ ቦልክ ያለው ከብሎክ ይውጡ። እሺ ጌም ልትጫወች ነው? ምን አልገባኝም። ልጫወት ነበር እኮ ቅዳሜ እኔ እኮ። እሺ ምን አባቴ ላድርግ? እሺ ጥሯቸው። ቅድም እኮ እንደዛ አይኖ ጋይስ የተጣላዋቸው ምናምን እዚህ ቤት በሞዴሬተርነት አገልግለው አሽቀንጥረን ያወጣናቸው ምናምን እነሱ እንዳይመጡብኝ። እሺ
እሺ ከዚህ ቤት ምናምን አልቅሰው የተባረሩ ምናምን እንዳታወጡብኝ ፕሊስ ማሮቼ። አገልግለው አገልግሎታቸው ሲያልቅ ያለቀሱ ምናምን እንዳታወጡ እሺ። ስሙኝማ አሁን ጥሯቸው፣ እሺ ጥሯቸው። እኔ ቅዳሜ መሆኑንም አላወቅኩኝም። በቅዳሜ ግን ምድር ተጫዋችም ጥሩ። ካሜራዬ ምን እየሆነ ነው? ካሜራዬ ምን ሆነ? ኧረ ስልክሽ እንዳይሆን የእኔ እናት። እኔ ማርያምን ካሜራዬ ምን ሆነ? አይምጡም። ለምን እንዴ? እየጠሩኝ ነበር እኮ ስገቢ። አሁን ቅድም ጆይን ሰራሱ ስገቢ ጥሪም ብሏል። ቆይ እስኪ ቼክ ላድርግ። ኡፍ አሞኛል መሰለኝ ዛሬ የሆነ የበላሁት ምግብ መሰለኝ ጨጓራዬ። እስኪ እሺ ልፈልጋቸው። ማን ነው ያለው? ለመጻፍኩ ስላልፈለኩ እኮ ነው። አንዴ ካሜራ እሺ ጋይስ ኢትስ ኦኬ። ካሜራዬ ተስፋዬ እሺ ማንን እናስገባ? ብላዊ ነው። ኦኬ ችግር የለውም። ቆይ ሰው እየፈለግኩ ነው። አንዴ ጌመር እየፈለግኩ የካያ ቤተሰብ እንዴ ሰዎች ሰውም ለመሳብ ብይ በስማ ማቃጥላችሁ ልደፉኝ ነው።